ድራማውን ከመጀመራችን በፊት ላይክ እና ሰብስክራይብ በማድረግ እስኪ ድጋፋችሁን አሳዩኝ። በባለፈው ክፍል ኢሌኒና አዴል ኦሩክ የኢሌኒን እናት ይዟት እስኪመጣ እየጠበቁ ነበር ያቆምነው። ሁላችንም እናቷ ማን እንደሆነች ለማወቅ ጓጉተናል። ኦሩክም ይዟት መጥቷል። በእርግጥም ኦሩክ የኢሌኒን እናት ከመኪና ያወርዳታል። ነገር ግን በሚያሳዝን ሁኔታ ይስማ ሳትሆን ሃጋር ሆና ትገኛለች። ሁሉም ደንግጠዋል። ኢሌኒም ፈርታ ከአዴል ጀርባ ትደበቃለች። ኦሩክ እናትሽ እሷ ናት ይላታል። ሃጋርም ያዘነች መስላ እንድታወቅ ያልፈለግኩም ነበር፣ እኛ ተለያይተን ብንኖር ይሻላል ብዬ ነበር ትላታለች። ልታቅፋትም ስትሞክር ኢሌኒ ትፈራና አዴልን ይዛ አይቻልም፣ ምን ያልተሰማኝም የሆነ ስተትም አለ ትላለች። ኦሩክ ግን ምንም ስተት የለም ይላትና ኢሌኒ የሃጋር ልጅ መሆኗን የሚያረጋግጥ የሐሰት የዲኤንኤ ምርመራ ያሳያታል። ኢሌኒና አዴል ደንግጠዋል። ጋዜብ ግን አላመንም። እየተጫወታችሁብን ነው ወይስ እርግጠኛ ናችሁ ብሎ ኦሩክን ይጠይቀዋል። ኢሌኒ ምስኪኗ ምርመራውን ካየች በኋላ ሃጋር እናቷ መሆኗን አምና ምርመራውን ጥላ በአዴል እቅፍ ውስጥ ታለቅሳለች። ሃጋር ከአዲስ እንጀምር ብላ እጆቿን ትዘረጋና ኢሌኒን ልታቅፋት ትሄዳለች። ግን አሁንም የአዴልን እጅ ይዛለች። አዴል ከእናቷ ጋር ትሆን ዘንድ እጇን ይለቃታል። ከዚያም ወደ ኦሩክ ጆሮ ጠጋ ብሎ ይህ ጨዋታ ከሆነ አልቆላችኋል ይለዋል። ኦሩክ ግን ምንም ጨዋታ የለም ይላል። ኢሌኒ በጣም ስለተጎዳ ሰው እንዳያት ወደ ውስጥ እናስገባት ይላል። ኦሩክ በውስጡ ለኢሌኒ በጣም አዝኗል። አዴል ኢሌኒን ለብቻዋ ይዟት ሲሄድ እሷ እንድታቅፈኝ አልፈልግም አንተ ብቻ ቀፈኝ ብላ እያለቀሰች ታቅፈዋለች። አዴል ሊያረጋጋት ይሞክራል። ከዚያም ጋዜብን ጠርቶ ሰዎችን ይዘድና የፎርታናን ቤተሰብ ቅጣ፣ እውነትም ይሁን ውሸት በሁለቱም ሁኔታ መቀጣት አለባቸው ይሏል። ጋዜብም ወዲያውኑ ሰዎችን ይዞ ይሄዳል። ኦሩክና ሃጋር ግራ ተጋብቷል። ኦሩክ ወዴት እየሄዱ ነው ብሎ ይጠይቃል። አዴልም አላውቅም ተከተላቸውና ታውቃለህ ይለዋል። በዚህ ሰዓት ይስማ ከእህቷ አሚና ጋር በመኪና ትመጣለች። ይስማ ኢሌኒ ልጇ መሆኗን አጥብቃ ታምናለች። አሚና ግን ማስረጃ የለንም ተረጋጊ ትላታለች። ይስማ ግን እኔ እናቷ ባልሆን ኖሮ ሃጋር ለዚህ ጨዋታ ራሷን አሳልፋ አትሰጥም ነበር። ሃጋር ሁልጊዜ የኔን ቦታ መውሰድ ትፈልጋለች ትላለች። ይስማ ከመኪና ወርዳ ሰላም ትላቸዋለች። አዴል ምን አመጣሽ ብሎ ይጠይቃታል። እሷም የኢሌኒን እናት አውቄያለሁ፣ ከዚህ በላይ ምን ደስታ አለ ትላለች። ኦሩክ የጋሼ ሚስት እዚህ ምን ታደርጊያለሽ ይላታል። ይስማ ወደ ውስጥ እንግባ ትላለች። አዴል ሁሉንም ይቀበላል። ኢሌኒ ተጎድታ ስለነበር ለማረጋጋት መጀመሪያ ወደ ወጥ ቤት ይወስዳታል። ሃጋር እናትሽ መሆኗን እርግጠኛ አይደለሁም፣ ጨዋታ ሊሆን ይችላል፣ እኔ እውነቱን አወጣዋለሁ ብሎ ያረጋጋታል። ኢሌኒ ድሮ አንተና ሃጋር አብራችሁ ነበራችሁ ብላ ትጠይቀዋለች። እሱም አይደለም እኔ አባትሽ መሆን እመኝ ነበር ይላታል። እሷም እኔም ትለዋለች። እሱም ደም አስፈላጊ አይደለም፣ ነፍስ ትበልጣለች፣ እኔ መንፈሳዊ አባትሽ ነኝ ይላታል። ይስማ ምን እንደምትፈልግ ለማየት ወደ ውጭ ይወጣሉ። ሃጋር ለኢሌኒ ስለ ድሮ ላውጋሽ ለብቻችን ነን ትላታለች። ኢሌኒ ግን አይሆንም፣ እኔ በጣም የማምናቸው ሶስት ሰዎች እዚህ ያሉ አዴልና ፋጢማ ትልና ኦሩክን በወቀሳ ትመለከተዋለች። በመጨረሻም ኢሌኒ ሶስተኛዋ ሰው ይስማ ናት ትላለች። ይስማ በጣም ደስ ይላታል። ሃጋርን ለመስማት ይቀመጣል። ሃጋር ተጨንቃ ድሮ እኔና አዴል እንዋደር ነበር ትላለች። ይስማ በጣም ተናዳ የኢሌኒ አባት አዴል ነው በይኝና አሁኑኑ ጭንቅላትሽን ላፍርሰው ትላለች። ሁሉም ይስማን ያረጋጋሉ። አዴል እኔና ሃጋር በፍጹም አልተቀራረብንም፣ ድሮም ነግሬሽ ነበር አላመንሽኝም ይላታል። ኦሩክ ተናዶ አዴልን ከሷ ራቅ፣ ባለትዳር መሆኗን አትርሳ ይለዋል። ኢሌኒ ይስማንና አዴልን አረጋግታ አጠገቧ ታስቀምጣቸዋለች። ሃጋር ድራማዋን በመቀጠል አዴል እኔን ትቶ ይስማን ሲወድ አበድኩኝ ትላለች። ሃጋር ስትቀጥል ትራፓዞን ውስጥ አንድ ሰው አረቄ አጠጥቶኝ ተጠቀመብኝ ትላቸዋለች። ኢሌኒ በዚህ ንግግር በጣም ተጎድታ ትንፋሽ አጥራትና በፍጥነት ወደ ውጭ ትወጣለች። ኦሩክ ሊከተላት ሲል አዴል ያስቆመውና እሱና ፋጢማ ይከተለዋታል። ኦሩክ በጣም ተናዷል። ይስማ በጣም ተናዳ የሃጋርን ጸጉር ይዛ ትመታታለች። ኦሩክና አሚና ይገላግሏቸዋል። በውጭ አዴልና ፋጢማ ኢሌኒን ያረጋጓታል። አዴል አባት ባይኖርሽም አንቺ ሁልጊዜ ልጄ ነሽ፣ ደግሞ እነሱ ውሸታሞች ሊሆኑ ይችላሉ ይላታል። ኢሌኒ ፈጣሪ ሆይ ይህ ሁሉ ውሸት ይሁን ትላለች። ኦሩክን ስላመነችውም ትጸጸታለች። በአዴል ትከሻ ላይ ተደግፋም ታለቅሳለች። በሌላ በኩል ኦሩክ ይስማን ያረጋጋታል። ሃጋር እናቷ መሆኗን ምርመራው ያረጋግጣል ይላታል። ነገር ግን ይስማ የእናትነት ልቧ በፍጹም አላመነላትም። ይስማ ኦሩክን እንዲህ ትለዋለች፣ እባክህን የኢሌኒን እውነተኛ እናት ማን እንደሆነች ንገረኝ። አንተ እየዋሸኝ ከሆነና ኢሌኒ ልጅ ሆና ከተገኘች አንተም ሞንክ ቤተሰብ እንዲሁም መላው የፎርታና ሕዝብ ለኔ ምንም ዋጋ አይኖራችሁም። አጎትህን እፈተዋለሁ፣ ለዘላለምም የፎርታና ጠላት ሆናለሁ። ስለዚህ አታሳብደኝ አለችው። አዴል ወደ እነሱ ዘንድ ገብቶ ይስማን ይጠይቃታል። ቅድም ምን እያልሽ ነበረ? ለምን እስከ ባልሽ ጋር ትፋቻለች? ስለምንስ የፎርታና ጠላት ትሆኛለች ብሎ ይጠይቃታል። ሃጋር ግን ወዲያው ጣልቃ በመግባት ይስማ የተናደደችው ኢሌኒን እነዚህን ሁሉ ዓመታት ያለ እናት ስለተሆናት ነው በማለት ነገሩን ለማድበስበስ ትሞክራለች። አዴል ለሃጋር እኔ አንቺን አልጠየቅኩም፣ የምጠይቀው ይስማን ነው፣ ራሷ ትመልስልኝ ይላትና ይስማን እውነቱን ተናገሪ፣ አሁኑኑ ተናገሪ ይላታል። ኦሩክ ተናዶ 100 ጊዜ ነግሬያለሁ፣ ከሷ አረቅ፣ እሷ ባለትዳር ናት ይለዋል። ሃጋር እነዚህን ሁሉ ዓመታት ልጄን ለምን እንደተኳት እንዳስረዳችሁ እድል ስጡኝ ትላቸዋለች። አዴል ግን ከአንቺ ምንም መስማት አንፈልግም ይላታል። በዚህ መሃል ጋዜብ ለአዴል ደውሎ እኛ ተዘጋጅተናል ይለዋል። አዴል ኦሩክን ሃጋር የኢሌኒ እናት መሆኗን እንዲምል ያስገድደዋል። ኦሩክም ተገዶ ሃጋር የኢሌኒ እናት መሆኗን ይምላል። አዴልም ጋዜብና ሰዎቹን የኢሌኒን እናት በመደበቃቸው
ቅጣት እንዲሆን የፎርታናን መንደር ሲያወድሙ የሚያሳይ ቪዲዮ ያሳያቸዋል። ኦሩክ አዴልን መቃወም ባይችልም በጣም ተናዷል። ጋዜብ ሁሉንም ነገር ያቃጥላል፣ ያወድማል። ይህም በመንደሩ ላይ እየደረሰ ያለውን ነገር ውድመት አይቶ በጣም ያዝናል። በአዴል ቤት የተኩስ ድምጽ ይሰማል። ምን እንደተፈጠረ ለማየት ወደ ውጭ ይወጣል። ሸሪፍ መጥቶ አዴልን ሚስቴን ለመውሰድ መጣው ይለዋል። አዴልም ሚስትህ እዚህ ናት፣ ግን ከመሄዷ ፊት አንድ ጥያቄ ብቻ ጠይቃታለሁ ይልና ይስማን ሃጋር የኤሌኒ እናት ናት ብሎ ይጠይቃታል። ይስማ መልስ መስጠት ያቅታታል። ሃጋር ግን በጣም ተናዳ ለምን ዋሻለሁ? ምን ጥቅም አገኛለሁ? አዎ እኔ የኤሌኒ እናት ነኝ፣ ማስረጃውም በጀርባዋ ላይ ያለች ቀይ ምልክት ናት ትላለች። ለእኔ በእርግጥም ያ ምልክት ስላላት ደንግጣለች። ሃጋር ለአዴል ሌላ ማስረጃ ትፈልጋለህ ትልና ሌኒን እንደወለደች የተነሳችውን ፎቶ አውጥታ ታሳያለች። ሸሪፍ እድሉን በመጠቀም እጁን በይስማ ላይ ያደርጋል። አዴል በይስማ ቀንቶ ሊያብድ ደርሷል። ለሸሪፍም ከፊቴ ጥፉ ሄዶ ይላቸዋል። ሸሪፍ ይስማን ይዘው በመኪና ሊሄድ ሲል ይስማ አልቻለችም። ከመኪና ወርዳ ወደ አዴል ትሮጣለች። ቆይ እዚህ የኤሌኒ እናት ማን እንደሆነች ጠየቀኝ አይደል? የሁለታችን ልጅ እንድትሆን ተመኝተ ነበር አይደል? ትለዋለች። ኤሌኒ ይስማ የተናገረችው ልክ እኔ አንተና የሷ ልጅ የሆንኩ ይመስል ነበር ትለዋለች። አዴል ሰውነቱ ይዝላል። ንግግርሽን እንዳትደግሚ ይላታል። በፍጥነትም ወደ ቤቱ ገብቶ በሩን ዘግቶ ያለቅሳል። አዴል ራሱን መቆጣጠር አቅቶት ማሰብ ይጀምራል። 20 ዓመት ወደ ኋላ ይስማ እንደ አስፈላጊ ነገር ልትነግረው ስትል ያልተሳካለትን ጊዜ ወደ ኋላ ያስታውሳል። ወደ አሁን ጊዜ ተመልሶ አይሆንም፣ አይምሮዬ ውስጥ ያለው ነገር በፍጹም እውነት አይሆንም እያለ ሊያብድ ደርሷል። ሌኒ በሩ ላይ ቆማ እሱን እየጠበቀች ትጨነቃለች። በሸሪፍ ቤት ኢሶ ለእናቱ ለዘሪፋ ጋዜብና ሰዎቹ በመጋዘኑ ላይ ያደረሱትን ውድመት ይነግራታል። ሁሉም ነገር እንደተቃጠለና ኪሳራው ከፍተኛ እንደሆነም ጭምር ምን ማድረግ እንዳለባቸውም ያስባሉ። ኢሶ እናቱን እናቴ ሆይ ቁጭ በይና ለጥያቄዎቼ መልስ ስጭኝ። አዴል ይህን ሁሉ ያደረገው ለባዕድ ልጅ ብሎ ነው። ልጁ መሆኗን ቢያውቅና እኛ እንደደበቅንበት ቢረዳ ምን የሚያደርግ ይመስልሻል? ከኛ መጀመሪያ ማንን የሚገል ይመስልሻል? ወንድሜን ወይስ አጎቴን ይላታል። በእጁ ያለችውን ሳንቲም ወደ ላይ እየወረወረ ሰው ከመጣ ወንድሜን፣ ጽሑፍ ከመጣ አጎቴን ይላል። ወንድሜ፣ አዎ ወንድሜን፣ አንቺ እንዳትሞች ብለው ወደዚህ ጨዋታ የገባው ወንድሜ፣ በእናንተ ምክንያት በእጃችሁ ትቀብሩታላችሁ ይላታል። ማታ ላይ ኤሌኒ አሁንም አዴልን በሩ ላይ እየጠበቀችው ነው። አዴል ወጥቶ አጠገቧ ይቀመጣል። ይቅርታ አድርጊልኝ ይላታል። እሷም ለምን ትላለች። እሱም ይስማ የተናገረችም ከሰማ በኋላ አይምሮዬን ስቼ በሩን ዘግቼብኝ ስለነበረ ለብቻሽ ተኩሽ ይላታል። እሷም ምንም አይደለም ትላለች። በዚህ ጊዜ ጋዜብ ከአንዲት ሴትና ልጇ ጋር ይመጣል። ሁሉም በእሷ መምጣት ደስ ይላቸዋል። እሷም የጋዜብ መንትያና የአዴል ያክስት ልጅ ናት። እናም ዶክተር ስቶን የራሷ ላቦራቶሪ አላት። አዴል እሷን ያመጣት በሌላ ሰው ስለማያምንና የሃጋርንና የኤሌኒን የዲኤንኤ ምርመራ እንድታደርግለት ነው። ኤሌኒ ከእሷ ጋር ትተዋወቃለች። ጋዜብቱን ስለናፈቃት ሊለያት አይፈልግም። ሁሉም ወደ ቤት ይገባል። ፋጢማ ሃጋርን እየጠበቀች ነው። አዴል የሃጋርንና የኤሌኒን የጸጉር ዘለላ ወስዶ ለዶክተሯ ይሰጣታል። ጋዜብቱንና ልጇን ሊሸኝ ሲል አዴል በድንገት ከራሱ ጸጉር ነጭቶ ከኤሌኒ ጋር የዲኤንኤ ምርመራ እንዲደረግ ለዶክተሯ ይሰጣታል። ሁሉም በድንጋጤ ውስጥ ናቸው። ዶክተሯም እንዴት ትላለች፣ ታዲያ ኤሌኒ አንተና የስማ ልጅ ልትሆን ትችላለች ማለት ነው? እሱም አዎ ሊሆን ይችላል ይላታል። እሷም ትሄዳለች። ኤሌኒ ከአዴል ጋር ቁጭ ብላ በእውነት የአንተ ልጅ የመሆን እድል አለኝ ስትል ጠይቀዋለች። እሱም አይሆንም ይላታል። እሷም ለምን እንዴት ላለ አባት መሆን ትመኛል ነበር ትላለች። እሱም አዎ እመኝ ነበር፣ ግን ያ ከሆነ እኔ አባት ብቻ ሳልሆን ነፍሰ ገዳይ እሆናለሁ ይላታል። ኤሌኒ ተናዳ ምን ማለት ነው? በእውነት አንተ የስነ አእምሮ ሐኪም ዘንድ መሄድ አለብህ። የቁጣ ችግር አለብህ። እውነት ያ ቢሆን ምን ልታደርግ ነው? ልትገላቸው ነው ትለዋለች። እሱም አንዳቸውንም በሕይወት አላስቀራቸውም ይላታል። ኤሌኒ ተናዳ ወደ ቤት ትገባለች። ሸሪፍ ይስማና ሚና በፎርታና ወደሚገኘው ቤታቸው ይመለሳሉ። ሸሪፍ ይስማና አብደሻል እንዴ? ዛሬ አዴል የተናገርሽው ምንድነው? ለምን የገሃነም እሳት በላያችን ላይ ተለኩሻለሽ ይላታል። ይስማ ግን ሰዓት መልስለት ወደ ቤቷ ትገባለች። የአዴል ሰዎች በፊቱ ቆመው ይስማን እንዳትከተላት ይሉታል። ይህ የኮቻሪ ክልል ነው፣ መግባት አትችልም ይሉት። ሸሪፍ ተናዶ ሽና ያለ ላለቃችሁ ቀኑ እንዳበቃ ነገሩት ይላቸዋል። ይስማ ከአሚና ጋር ቤት ትገባለች። አሚና ለምን ለአዴል እንዲህ አለሽው ስትል ጠይቃታለች። ይስማም እኔ ማድረግ ያልቻልኩትን ምርመራ እሱ ማድረግ ስለሚችል ነው። አልዋ የምትባል የላቦራቶሪ ባለቤት ያክስት ስላለች ነው ትላለች። አልዋ በጣም ቆንጆ ልጅ ናት። ድሮኛን ለማገናኘት ሞክራ ነበር፣ አልተሳካላትም እንጂ ጥረት አድርጋ ነበር። ወደ ኋላ ትዝታ ትመለሳለች። ይስማ መስኮት ስታጠብ አዴልና አልዋ በመንገድ ላይ እጅ ለእጅ ተያይዘው ሲሳሳቁ ታያቸዋለች። ይስማ በቅናት ተቃጥላ በላያቸው ላይ ውሃ ትደፋባቸዋለች። እየከዳት እንደሆነ አስባ ነበር። ነገር ግን አዴልና አልዋ ይስቁባት ነበር። አዴል ለአልዋም ይስማ እንደምትወደው ለማሳየት ተወራርደው ያደረጉት ነገር ነበር። ይስማ አሁን ላይ ተመልሳ በሁኔታው ትስቃለች። አሚና ሸሪፍን አግብተሽ ልጅ ስትወልጂ እሱ የት ነበር ትላታለች። ይስማም ሸሪፍን ስለመታ እስር ቤት ነበር ትላለች። በክሊኒክ ውስጥ የሸሪፍ ሰዎች በሙሉ ተጎድተዋል። ኦሩክም ሁሉንም እያከማቸው ነው። ሸሪፍ በጣም ተናዷል። ኦሩክም ከአዴል ኮቻሪ ምን ትጠብቅ ነበር? ገና የሚመጣው ሁሉ ጥቁር ነው ይለዋል።
ከጥቂት ቆይታ በኋላ ሴፍጂና እናቷ የቤት እቃዎቹን ይዘው ወደ ኦሩክ ቤት ይመጣል። ይህ ሰው በሩን ይከፍትላቸዋል። በሁኔታው በጣም ይገረማል። ዘሪፋ ወጥታ ትቀበላቸዋለች። ሴፍጂ ኢሶን ስለ ኦሩክ ጠይቀዋለች። ኢሶ ግን ምንም አላውቅም ይላታል። ዘሪፋ ኢሶን ለኢስማ ደውሎ እንድትመጣና እንግዶቹን እንድታገለግል እንዲነግራት ጠይቀዋለች። ምክንያቱም ራሷን እያመማት ነው። ኢስማ አሁንም ከአሚና ጋር እያወራች ነው። ስለሚመጣው ነገር በጣም እንደፈራች ትናገራለች። ሌኒ የኔና የአዴል ልጅ ሆና ከተገኘች አዴል ዓለምን ያናውጣል፣ ልጃችን ከሞተች ደግሞ እሱም እንደኔው ይሰቃያል ትላለች። አሚና እስካሁን ይህን አታላይ መርሳት አቃተች ትላታለች። ኢስማ በእህቷ አቅፍ ውስጥ ሆና ታለቅሳለች። ኢሶ ደውሎ ሴፍጂና እናቷ እቃ ይዘው እንደመጡና እንድትመጣ ይነግራታል። ኢስማ ተናዳም እዛው ሁኑ ችግር አንፈልግም በላቸው ብላ ስልኩን ትዘጋዋለች። ዘሪፋ ውጭ ከእንግዶች ጋር ተቀምጣለች። ድካምና ህመም ይታይባታል፣ ግን ማንም አላስተዋለም። ሁሉም እቃ በማስገባት ተጠምደዋል። ሴፍጂ በጣም ደስተኛ ናት። ዘሪፋ ድንገት መሃል ላይ ትቆምና የውሃ ብርጭቆ ከእጇ ይወድቃል። ራሷን ስታ ትወድቃለች። ሁሉም ይደነግጣሉ፣ በተለይ ልጇ ኢሶ። ክሊኒክ ያለው ኦሩክ ዘንድ ስልክ ተደውሎ ሸሪፍ ራሷን ስለሳተች የልብ ድካምም አጋጥሟታል ይለዋል። ኦሩክ ደንግጦ በአምቡላንስ እናቱን ወደ ሆስፒታል ይወስዳታል። ኤምአርአይ ምርመራ ይደረግላታል። ሁኔታዋ በጣም አስቸጋሪ ነው። ኦሩክ አዝኖ ይወጣል። ሁሉም ስለ ዘሪፋ ይጠይቁታል። ሸሪፍ ምን ሆና ነው ይለዋል። ኦሩክ አላውቅም፣ እኔም ሆንኩኝ 3 የቀዶ ጥገና ሐኪሞች ሊያውቁት አልቻሉም። ምልክቶቹ ሽባነት ያሳያሉ፣ ምርመራው ግን ምንም የለባትም ይላል ብሎ ይመልሳል። ሁሉም ይጨነቃሉ። ሴፍጂ ከኦሩክ አጠገብ ተቀምጣ ታጽናናዋለች። ድንገት ዶክተር ወጥቶ እናትህ የሚጥል በሽታ ተነሳባት ይላቸዋል። ሁሉም በፍጥነት ይገባሉ። የዘሪፋ ሁኔታ በጣም ከባድ ነው። በዚህ ጊዜ ሌኒ በፋጢማ አቅፍ ውስጥ ሆና ፋጢማ ታጽናናታለች። ኦሩክ ደግሞ ይደውልላታል፣ ግን ሌኒ አትመልስም። እንዲያውም ብሎክ ታደርገዋለች። ኦሩክ በጣም ተጨንቋል። ኢሶ ለፋጢማ ሲደውል እሷን ብሎክ እንዳደረገችው ያውቃል። ታዲያ ኢስማ እናትሽ ወንድሜ ደግሞ አባትሽ ከሆኑ እኔ አክስትሽ ነኝ ማለት ነው እያሉ ይስቃሉ። መስታወት ውስጥም እየተያዩ ይመሳሰለው እንደሆነ ያለው አዴል ስለ ኢስማ እያሰበ ተቀምጧል። ኢስማ በመጨረሻ ጸጉሯን ፈታ ቤት ውስጥ የቆዩ ቪዲዮቿን እርጉዝ እያለች ተቀረጸችው ማለት ነው እያየች ነው። በድንገት አዴል ይገባና ዓለምን አቃጥላለሁ ይላታል። እሷም አዴል እባክህን ሂድልኝ፣ ጧት የልብ ስብራት አልፈልግም ትለዋለች። እሱ ግን ለጥያቄዎች መልስ ሳላገኝ አልሄድም ይላታል። ኢስማ ምን ጥያቄ ነው ትለዋለች። አዴልም በፊቷ ተቀምጦ ድሮ ልንሸሽ ስንል ልትነግሪኝ የፈለግሽው ሚስጥር ነበረ፣ ያ ሚስጥር ይሄ ነው ይላታል። እሷም በእርግጥ አላስታውስም፣ ይሄ የሆነው ከ20 ዓመት በፊት ነው፣ እንዴት እንዳስታውስ ትፈልጋለህ ትላለች። እሱም ከባለሽ ልትፋች የፈለግሽው በዚህ ሚስጥር ምክንያት ነበር አይደል? ሀጋር የኤሌኒ እናት መሆኗን ያላመንሽበት በዚህ ሚስጥር ምክንያት ነው አይደል? እስኪ መልሽልኝ ይላታል። እሷም እባክህን ፈጣሪን ፍራና ከኔ ራቅ ትላለች። እሱም ልንሸሽ ስንል አንቺ እርጉዝ ነበርሽ ብሎ ይጠይቃታል። ኤሌኒ ልጃችን ልትሆን ትችላለች ሲላት እሷም በጣም ትጨነቃለች። እሱ ግን በመጫን መልሽልኝ ይላታል። እሷ ግን ስለምን እንደምታወራ አላውቅም ትላለች። አዴልም ትላንትና ከራሴ ጸጉሮ ስጄ ላልዋ ስትቻታለሁ፣ ምርመራም ታደርጋለች። ኤሌኒ ልጄ ሆና ከተገኘች ሁላችሁንም አቃጥላችኋለሁ ይላታል። እሷም ይበልጥ ትደነግጣለች። እሱም ተቆጥቶ ጥሏት ይሄዳል። ኤሌኒ ወደ ክሊኒክ ለመሄድ ትስማማለች። ኦሩክም ደስ ይሏል። ጋዜብ ግን አትሂጂ ይላታል። እሷ ግን አልችልም፣ እኔ ዶክተር ነኝ፣ ይህ የሙያ ግዴታዬ ነው ትለዋለች። ፋጢማ ማብራት ትሄዳለች። ሀጋር ዘሪፋ ልትሞት እንደሆነ ስትሰማ በሩን ትደበድባለች። ጋዜብ በሩን ሲከፍትላት ሽባ ሆናለች፣ ትሞታለች ይላታል። ሀጋር ግን በዚህ ማል ሳይታወቅባት ቻርጅ ላይ የነበረ ስልክ ሰርቃ ወደ ክፍሏ ትገባለች። አዴል ወደ አልዋ ዘንድ ሄዶ ስለ ምርመራ ውጤቱ ይጠይቃታል። አልዋ ውጤቱ ገና እንዳልወጣ ትነግረዋለች። በዚህ ማል በመንደሩ ክሊኒክ ውስጥ ሁሉም ተሰብስቧል። ኦሩክ ኤሌኒን ይዟት ይመጣል። ሼሪፍ ኤሌኒን እናትሽን እንዳገኘንልሽ አሁን ደግሞ ያንቺ ሰራ ነው እርጅን ይላታል። ኢስማ ዘሪፋ ክፍል ገብታ እውነቱን ሳላውቅ እንዳትሞች፣ ልጄን ደብቃችሁብኝ ከሆነ ዋጋችሁን እሰጣችኋለሁ ትላታለች። ኤሌኒ ዘሪፋን መርምራት ምንም በሽታ የለብሽም፣ ይህ ሁሉ የሆነው በጭንቀት ምክንያት ነው ትላታለች። ከክሊኒኩ ሲወጡ ሚካኤል ኤሌኒን አግኝቶ ለንደን የትምህርት እድል ደርሶኛል አብረን እንሂድ ይላታል። ኦሩክ በዚህ ተናዶ ሚካኤልን ይመተዋል። ኤሌኒንም በጀልባ አግቶ ይወስዳታል። ኤሌኒ ግን እጠላለሁ ከእንግዲህ ኮቻሪ ወገን ነኝ ብላ ትጮህበታለች። የምርመራ ውጤቱ ይፋ ይሆናል። አልዋ እንዲህ ትላለች። አዴል የኤሌኒ አባት አይደለም፣ ሀጋር ግን እናቷ ናት። አዴልና ኤሌኒ በጣም ያዝናሉ። ኢስማም ትበሳጫለች። ነገር ግን ሸሪፍ የአልዋን ልጅ አግቶ ምርመራውን እንዲጮረበርና እንዲዛባ አድርገውታል። አዴል ኢስማን ሚስጥሩን እንድትነግረው ደጋግሞ ይጠይቃታል። እሷ ግን ተዋሻለች። በወቅቱ የዘፈን ውድድር አሸንፌ ነበር ትላለች። አዴል ግን አያምናትም። ከኔ ምን ትፈልጊያለሽ? ድሮ እስር ቤት ልወሰድ ስል አንቺ ከሸሪፍ ጋር ስትጋቢ አይቻለሁ ይላታል። ኤሌኒ መታ ውሳኔዋን ትናገራለች። ሀጋር እናቴ ብትሆኝም በፍጹም አልወድሽም ትላለች። ወደ ለንደን ተመልሳ አልሟን እንደምትከተልና መንደሩንም እንደምትለቅ ትናገራለች። ኢስማኤልን ተከትላት ወጣ እንዳትሄድ ትለምናታለች። ኤሌኒ ግን እጠላሻለሁ፣ እናትሽ ነኝ ብለሽ ተስፋ ሰጠሽኝ፣ አዴልንም አባቴ ነው እያሰብኩኝ፣ አሁን ግን ሁሉንም ነገር አጠፋሽው ትላታለች። ኢስማም እያለቀሰች ይህን ተስፋ የሰጠሁሽ ከ20 ዓመት በፊት ልጄን ስለቀበርኩ ነው፣ እሷ በህይወት ብትኖር ኖሮ አሁን አንቺን ታክል ነበር ትላታለች። ኤሌኒም የልጅሽ አባት ማን ነው ስትላት ኢስማ አዴል ነው ብላ ኤሌኒ ቅፍ ውስጥ ትወድቃለች። መጨረሻ ላይ አዴል ድንገት በፊታቸው ይቆማል። ንግግራቸውን ሰምቶ ሊሆን ይችላል በሚል በድንጋጤ ውስጥ ሆኖ ያዩታል። ኢስማም ደንግጣ ታያዋለች። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?